ጊዜው ቆይቷል። 1965 ዓመተ ምህረት ነው። ታሪኩ የተፈጸመው ደግሞ እዚሁ አዲስ አበባ ከተማ ነው። ሰውየው አባ ተክለ ሃይማኖት ይፍጠር ይባላሉ። ነዋሪነታቸው ደግሞ በአዲስ አበባ ከተማ ነው። አባ ተክለ ሃይማኖት በአስፋው ወሰን መንገድ ከአማ ደስታ ትምህርት ቤት አጠገብ ከሚገኘው የደብረ ዳሞ ገዳም ቦታ ላይ የሸቀጣሸቀጥ ሱቅ ከፍተው ይነግዱ ነበረም። ታዲያ እኚህ ሰው ከእመት ዘርፍነሽ እጀርሳ ጋር ይተዋወቃሉ። እሜቲቱም ለሳቸውና ለባለቤታቸው የንስሐ አባታቸው እንዲሆኑ ይጠይቃሉ። መነኩሴውም ፍቃደኛ ይሆናሉ። በዚህ አጋጣሚ የተፈጠረው ትውውቅ አባ መንፈሳዊ አገልግሎቱን ትተው ሴትዮዋን ይጎመዣሉ። ጎምዥተውም አልቀሩ። የሰው ሚስት ማማገጥ ጀመሩ። እመት ዘርፍነሽም ቢሆኑ አሻፈረኝም አላሉ። እምቢተኝነታቸውንም አልገለጹም። ባል በሥራ ምክንያት ከመስክ በሄደ ቁጥር አባ የባልም ቦታ ተኩም። እረ አባ በቃ ኃጢአት ነው ይቅርብን ሲሉ እመት ዘርፍነሽ ሰውየው ይባስ ብለው ይዘቱም ያስፈራሯቸውም ነበር። ጭራሽ እገልሻለሁ ለማንም ብትናገሪም ብለዋቸዋል። እውነቱን የሚያውቁት ሁለቱ ባለ ታሪኮች ናቸው። ብቻ የንስሐ ልጅ ከዛ በኋላ ወደ ይሁን ተገደው ባይታወቅም መማገጡን ቀጥለውበት ነበረም። ለሥራ የወጡት ባል ነሐሴ 21 ቀን ወደ ቤታቸው ይመጣሉ። በራቸው ገርበብ ተደርጎ ተዘግቷል። ገፋ ሲያደርጉትም ይከፈታል። ወደ መኝታ ቤታቸው ሲዘልቁ ምነው ባልመጣው ምነው ባላየው እውነት ባልሆነ የሚያስብል ነበረም። የንስሐ አባታቸው ከባለቤታቸው ጋር በገዛ አልጋቸው ላይ ተኝተዋል። ከቀልባቸው ሲመለሱ ባል እሪታቸውን ያቀልጣሉ። ጎረቤት ምን ተፈጠረ ብሎ ከቤቱ ይሰበሰባል። የተሰበሰበው ጎረቤትም ቀድሞም ይጠረጥር ነበርና ባገኘው አጋጣሚ ገሚሱ ግልምጫ የቀረው ጡጫ ያቀምሳቸው ጀመረም። ግርግሩና ጩኸቱን የሰሙ ፖሊሶች ደርሰው የንስሐ ልጅንና የንስሐ አባትን ጣቢያ ወሰዷቸው። ምንም አላደረኩኝም ብለው የሞገቱትን መነኩሴ ፖሊስ አልጋ ላይ ሆኖ የሰው ሚስት ማማገጥ እንጂ እንዲህ አይነት መንፈሳዊ ትምህርት አላየውም ብሎ የንስሐ አባትንና የንስሐ ልጅን የሰውና የሰነድ ማስረጃዎችን አሰባስቦ ፍርድ ቤት ያቆማቸዋል። ፍርድ ቤቱም የሰው ሚስት ያማገጡትን መነኩሴና የማገጡትን ሚስት እያንዳንዳቸው የ1 ዓመት እስር ወስኖባቸዋል። ጉድ ሳይሰማ መስከረም አይጠባም ይሎታል። ይሄ ነው። ሰውየው ስሙ ተስፋዬ ወልደ ገብርኤል ይባላል። እሱ ግን ሲሻው ዘውዴ ኃይሌ ነኝ ወይም ካሳዬ ኃይሉ፣ ካሻውም ታደሰ በየነ፣ ከተመቸውም ካሳ ኃይሌ፣ ተሰማ ኃይሌ፣ ካሳ ወልደ ገብርኤል ነኝ እያለ እያወናበደ መጠሪያውን እየቀያየረ ኖሯል። ይህን የሚያደርገው ታዲያ የኪስ ማውለቅ ወይም የሌብነት ወንጀል ሰርቶ በፖሊሶች በሚያዝበት ጊዜ ነው። ይህን የሌብነት ተግባሩና ኪስ ማውለቅ ስራዬ ካለ ደግሞ ከ25 ዓመት በላይ ሆኖታል ብሏል ፖሊስ። ታዲያ በ25 ዓመት ጊዜ ውስጥም 18 ጊዜ ተይዟል። 18ቱም ጊዜ ዘብጥ እያወርዷል። ያልተያዘባቸው ጊዜያት ላይም የሰው ኪስ የራሴ ኪስ ብሎ የሰው ቦርሳም ቦርሳዬ ብሎ በርካቶችን ሞጭልፏል። ከእናትና ከአባቴ ቁጥጥር ወጥቼ ከተማ ማሰስ የጀመርኩት በሕፃንነቴ ነው የሚለው ይኸው ወሮ በላ የ15 ዓመት ታዳጊ ሆኖ ሳለም በወጣት ጥፋተኛ ደንብ 3 ጊዜ 10 አለንጋ ጀርባው ቢጠበጠብም ጠባዩ አልተሻሻለም ብሏል ፖሊስ። ያኔ በታዳጊነቱ በ30 አለንጋ ግርፊያ ያልታረመው የአሁኑ የ42 ዓመቱ ተስፋዬ ወልደ ገብርኤል አውቶቡስ ተራ ድንገት ይገኛል። ከተሳፋሪዎች መካከልም ይቀላቀላል። ጎርደድ አለ እንደ ልማዱ የአንዱን ቦርሳ ሊሞጨልፍ። ከትንሽ አሰሳ በኋላ ከኋላው አበጥ ያለ የአንድ ሰው ኪስ ይመለከታል። ጊዜ አላጠፋም። ጠጋ ብሎ አመለኛ እጁን ሰደደም። ሰውየውን አፍዞት ይሁን አደንግዞት ብቻ እንደለመደው ቦርሳውን አወጣም። ቦርሳው ግን ባዶ ነበረም። ነገሩን ከርቀት ይመለከቱ የነበሩ 4 ወጣቶች ከየት መጡ ሳይባል ከግራና ከቀኝ በጥፊ በርግጫ ያጣድፉት ገቡም። በቦታው ፖሊስ ደርሶ ሰውየውን ወደ ጣቢያ ወስዷል። በአቃቢ ሕግ የተጠናከረለትን የሰውየውን ክስ የተመለከተው የከፍተኛው ፍርድ ቤትም ለ25 ዓመታት በየጊዜው እየተመከረ እየተገሰጸ እየታሰረ ጸባዩ ያልተገራውን የ42 ዓመቱን ተስፋዬ ወልደ ገብርኤል ባዶ የኪስ ቦርሳ ሰርቃል ብሎ የ6 ዓመት ጽኑ እስራት አከናንቦታል። ቀራኒዮ ክፍለ ከተማ ወረዳ 10 ልዩ ቦታው ሉካንዳ አካባቢ ነው።
አቶ ግዛው አበረና አቶ ጌቱ በቀለ የአንድ ሰፈር ያውም የአንድ መንደር የረጅም ጊዜ ወዳጃሞች ነበሩ። አቶ ጌቱ ነጠላ ጫማ እያመጣ ይሸጣል፣ አቶ ግዛው አበረ ደግሞ ነጠላ ጫማውን ይገዛል። ከዕለታት በአንደኛው ቀን ግን በዚሁ በነጠላ ጫማው ሽያጭ ሳይስማሙ ይቀርና ገዢ ከሻጭ ሳይገዛ ይቀራል። ይሄኔ ሻጭ በገዢ ላይ ቂም ቋጠረም። ሳምንታት ካለፉ በኋላ ግን ከዛው ክፉና ደጉን ከተመለከቱበት ከቀያቸው ካለው የቀበሌ መዝናኛ ይገናኛሉ። በመጠጥ ኃይል ተነሳስተው በሞቅታ ፈረስ ውስጥ ሆነው ሁለቱ ጠበኞች አንድ ሁለት መባባል ጀመሩም። ለያዥ ለገላጋይም አስቸገሩ። በመጨረሻ የክበቡ ሰራተኞች አቶ ጌቱን ከመዝናኛው ክበብ እንዲወጡ አደረጉ። ይሁን እንጂ ጉዳዩ በዚህ አልቆመም። አቶ ጌቱ ተመልሰው ወደ መዝናኛ ክበብ ይገባሉ። ጭቅጭቁ እንደገና ይጀመራል። በዚህ ጊዜ አቶ ግዛው የአቶ ጌቱን ዓይንና ግንባር በቢራ ጠርሙስ እንካቀመስ ይላሉ። ይሄኔ አቶ ጌቱ ከመሬት ይነጠፋሉ። ደማቸው ካናታቸው ላይም ተንዠቀዠቀ። በቦታው የነበሩ ሰዎችም ፈንካችን ወደ ጣቢያ ተፈንካችን ወደ ሆስፒታል ይወስዳሉ። የሕክምና ማስረጃዎች እንዳስረዱት የአቶ ጌቱ ዓይን በደረሰባቸው ድብደባ የግራ ዓይናቸው ሙሉ በሙሉ የፈሰሰና ማየት የማይችል መሆኑ ተገለጸ። በፖሊስ ቁጥጥር ስር የዋሉት ተከሳሽ ወንጀል መፈጸማቸውን ሲጠየቁ ከምዝናናበት ቦታ መጥቶ ገላመጠኝ፣ ምን ነው ብዬ ስጠይቀው ሰደበኝ፣ ለጠብ ስንገባበዝ በመሃላችን ሰዎች ገብተው ገላገሉን፣ እርሱም ወጥቶ ሄደ። ግን ተመልሶ በመምጣት ለሁለተኛ ጊዜ ጭቅጭቅ ፈጠረ። እኔም ተናድጄ በቢራ ጠርሙስ አናቱን ገመስኩት ብለዋል የእምነት ቃላቸውን ለፖሊስ ሲሰጡ። የክስ ሂደቱን የተከታተለው ፍርድ ቤትም ተከሳሹን በቀረበባቸው ማስረጃ ጥፋተኛ ሆኖ አግኝቷቸዋል። ዓይን ያጠፋ ዓይኑ ይጥፋ ይባልምና ሰውየው በአድራጎታቸው ተጸጽተው ለግል ተበዳይም የ100 ሺህ ብር ካሳ ከፍሏል። እናም የ4 ዓመት የጽኑ እስራት ገደብ ወስኝባቸዋለሁ ብሏል ፍርድ ቤቱ። በነጠላ ጫማ አለመግባባት በስተመጨረሻ በቢራ ጠርሙስ ያበቃ ጠብ ተብሎለታል። እዚሁ አዲስ አበባ ፒያሳ ነው አእምሮ ስንሻውና ሱሌማን ኑር የተባሉ ወጣቶች ያደረጉትን እንገራችሁ። ከሀገር ፍቅር ቲያትር ቤት ወደ ፒያሳ በሚወስደው መንገድ ላይ የታክሲ አገልግሎት እየሰጡ የነበሩት አቶ ጥላውን ተስፋውን ጋር እነዚህ ወጣቶች ይገናኛሉ። ሰዓቱ ከምሽቱ 5 ሰዓት ሆኗል። በአካባቢው እንደ አቶ ጥላውን አገልግሎት ለመስጠት የተዘጋጁ 3 ትንንሽ ሌሎች ታክሲዎችም ነበሩ። ታዲያ እነዚህ ሁለት ግለሰቦች ወደ አቶ ጥላውን ጠጋ ብለው በኮንትራት አስኮ ሜዳ እየተባለው ከሚጠራው ሰፈር መሄድ እንፈልጋለን ይሏቸዋል። በሂሳብ ትንሽ ከተነጋገሩ በኋላ ተስማምተው አንደኛው ከፊት ሌላኛው ከኋላ ተቀምጠው ጉዞ ይጀምራሉ። ካሉትም አካባቢ ለመዳረስ ሲቃረቡ ባለታክሲውን እዚህ ጋር አቁሙልን ይሏቸዋል። ቀጥሎ የሆነው አእምሮ ስንሻው የታክሲ አሽከርካሪውን ከኋላ አንገታቸውን አንቆ ትንፋሽ እንዲያጥራቸው ያደርጋል። ሁለተኛው ተከሳሽ ሱሌማን ኑር ደግሞ በታክሲ ውስጥ ባገኘው ስለት የተለያየ የአካል ክፍላቸው ላይ ደበደባቸው፣ ወጋቸው። ግለሰቡም ተዳከሙ። ይህኔ ሁለቱ ወሮበሎች ከታክሲው ሰውየውን አሽቀንጥረው ወረወሯቸው። 120 ሺህ ብር የሚያወጣ ላዳ ታክሲያቸውንም አስነስተው ለማምለጥ ሞከሩ። ሆኖም አልተሳካላቸውም። ታክሲዋ የጎርፍ ሜጃ ቱቦ ውስጥ ትገባለች። ታክሲዋን ከቱቦ እነሱም ከገቡበት ማጥ ለመውጣት ሲንደፋደፉ ቀድሞ ጉዳዩን ሲከታተሉ የነበሩ ጥቂት ግለሰቦች ተከታትለው ነበርና እያዳፉ ከፖሊስ ጣቢያ ወሰዷቸው። ፖሊስም በከባድ ውንብድና የከሰሳቸውን እነዚህ ሁለት ግለሰቦችን መርምሮና ክስ አደራጅቶ ለአቃቢ ሕግ አቀረበም። የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ 20ኛው የወንጀል ችሎትም በኮንትራት ውሰደን ብለው ከተሳፈሩ በኋላ ባለታክሲውን ደብድበው ወቅተው ታክሲ የሰረቁትን አእምሮ ስንሻውንና ሱሌማን ኑርን እያንዳንዳቸውን 7 ዓመት ከ8 ወር ዘብጥያ እንዲወርዱ ወስኖባቸዋል። ዝናብን ተገና አድርገው ዝርፊያ የሚፈጽሙ ሞጭላፎችና ወሮበሎች አሉና እናንተ ታክሲ አሽከርካሪዎች ምሽት ላይ ጠንቀቅ በሉ ብሏል ፖሊስ።